በሷም በኩል ተቀጣ፣ በእኔ በኩል ተቀጣ። ምን አዲስ ነገር የተበደለችው የተጎዳችው ነገር አለ? የላከችልሽ ማስረጃ? ሀቡዬ የመጣሁበት አንደኛ ይሄ ነገር መደገም የለበትም። ዱባይ ላይ በጣም ብዙ ድራማ የሚሰሩ ድራማዎች አሉ። አንደኛ በጣም ብዙ መስዋዕት ከፍያለሁ። አመት ከ9 ወር ነው ይሄ ነገር የፈጀው። ለብዙ ሰዎች አረብ ሀገር ላይ መጡ ምንም ኢንፎርሜሽን ምንም ህግ ለማያውቁ ልጆች ትምህርት ይሆናል። ሁለተኛ ነገር ደግሞ ፍቅር ዲዛይን ብዙ ነገሮች አበላሽቼ ይባላል። አንተ ያቀድከውና የሆነው ነገር በህግ አንድ አይደለም። አንተ እንዳሰብከው አይደለም የሚሆነው። አንተ እኔ ላይ ቂም አለብህ አውቃለሁኝ። አገሬ ልገባ እችላለሁ። ምንም ነገር ቢፈጠርብኝ ምንም አይነት ጠላት የለኝም። ከማንም ሰው ተነካክቼም አላውቅም። ፍቅር ዲዛይን ነው። አንድ ነገር ብሆን ተጠያቂ ሊሆን የሚችለው የኢትዮጵያ ህዝብ እንዳውቅ የምፈልገው ፍቅር ዲዛይን ነው። ሁለተኛ ነገር ደግሞ በቃ እንዳልኩሽ ለአንዱ ሰዎች ትምህርት መሆን እንዲሆን ስለፈለኩኝ ነው ይሄን ነገር እንትን ያልኩኝ። ከዚህ በፊት ኬዚን ሳልጨርስ ጊዜም አውርቼሽ ነበረ ሀቡዬ። ትናንት እስክንሻት አድርገሽ የላክሽኝ ኢንስታግራም ላይ ከዚህ በፊት አውርተሽኝ እኔ ፍቅር ታሪክ ብቻ ነው ማስተናግዶ በዛን ቀን ነው ያልኩሽ። እኔ ቤት ሁሉ ነገር ስኬጁል ስላለው ነው። እኔ አላውቅም ብዙ አልከታተልም። ለዛ ነው 3 ወር ነው ከ4 ወር በፊት ነው የጻፍሽልኝ ኢንስታግራም ላይ አልፏል። 2024 ላይ አሁን 2025 ነው። ኦኬ ቀጥል። የስ ፕሊዝ። እሺ እዚህ ሀገር ስመጣ ያው ፍቅር ዲዛይን ነው ያመጣኝ። ፍቅር ዲዛይን ነበር የምሰራው። ፍቅር ዲዛይን በምሰራበት ጊዜ ብዙ ህጎች ነበሩት። ከነዛ ህጎች ውስጥ እረፍት የለንም። ሲም በስማችን መውጣት አንችልም። የግል ስልክ መጠቀም አይቻልም። 24 ሰዓት ስራ ነው። ከስራ ባለፈ እንተኛለን፣ እንነሳለን፣ ስራ ነው። ኮሚሽን ይታሰብላችኋል። ደሞዝ በጊዜ ይከፈላችኋል። ኮሚሽናችሁ ከ50,000 ብር በላይ ነው ልታገኙ የምትችሉት። ብዙ ነገር ተብለን ነው ከኢትዮጵያ ስንመጣ ማለት ነው። እዚህ የቀጠመን ነገር ግን 800 ድርሃም እንትን ሊሆንና ለአኮሞዴሽን የሚከፈል ለኢንተርኔት የሚከፈል ለምግብ ተብሎ ይቆራረጥና የሚሰጥሽን ገንዘብ አለ። ከዛስ ኮሚሽን ተብሎ የተባለው በደንብ እንሰራለን። ዱባይ ላይ ሁሉም ሰው ያውቃል። ፍቅር ዲዛይን ይሰራ ነበር በወቅቱ እኛ በነበርን ሰዓት። በእያንዳንዱ ዕቃ ላይ ኮሚሽን ይታሰባል ይባላል። ምንም ይታሰብ ሪሲት ይወጣልናል፣ ይመዘገባል ለማስረጃ ለሱ እንዲጠቅመው። ከዛ ባለፈ ግን እኛ ጋር የሚደርስ ነገር የለም። ኦኬ እሱ ይሁን፣ እየሰራ ነው፣ ተስማምተናል። ይሁን ውል ነው ተብዬ ውል ነው የስራ ውል ነው ተብዬ ወረቀት እንድፈርም ተደረገ። እኔ ብቻ ሳይሆን ሁላችንም ለየብቻ ነው የምንጠራው። ከዛ አግሬሲቭ ሆኖ ያዋራሻል፣ ሀሳብሽን ይሰርቅሻል። የሆነ በቃ የሚያፈዝሽ ነገር አለ። ምንም ሳታምኝበት እንድታደርጊ ነገር ውስጥሽ ነው እያለ ነው፣ ግን ያን ነገር ታደርጊዋለሽ። ከዛ የምን ወረቀት ነው አይድሽ ልሰጥሽ የምችለው ይሄ ወረቀት ስትፈርሚ ነው። ወረቀቱ ምንድን ነው? የስራ ውል ነው። ከዛ የስራ ውል ከሆነ ላንብበው አልኩት። ታነቢዋለሽ? እሺ አንብቢው። ስሜን መጻፍ አልችልም አይደለም ላነብ፣ ስሜን መጻፍ አልችልም በእንደዚህ አይነት ሞመንት ውስጥ ማለት ነው። ከዛ ያን ወረቀት ፈረምኩኝ። ያ ወረቀት ምንድነው? ኤደን 20,000 ብር ተበድራኛለች ከድርቱ 8,000 የስልጠና ምናምን ነገር የሚል እኔን ማሰሪያ የሆነ እንትን ነው፣ ምንም በሌለውበት ማለት ነው። ኦኬ ጥያቄ ሆነብኝ። ችግር የለውም አመቴን ጨርሼ ጊዜን ጨርሼ ነው የሚሄደው። ይሄ ሰውዬ አምጥቶኛል። ኦኬ መስራት አለብኝ። ለምን 100 ድርሃም አይከፍለኝም? በቃ ውስጤን አሳምኛለሁ። ከዛ እየሰራው ነው። በመሀል የእንቁጣጣሽ ባህል አልፎ 2023 ላይ ነው 2022 ብቻ የእንቁጣጣሽ ባህል አልፎ ሳምንት ካለፈ በኋላ ፕሮግራም ተደረገ። ቤት ውስጥ መጠጥ ይመጣል፣ በግ ምናምን ይታረድና ስጋ ምናምን ይደረጋል። ከዛ በኋላ ብሉ ጠጡ። ኢማጂን የሴት መኝታ ቤት እንደዚህ ነው፣ የወንድ መኝታ ቤት እንደዚህ ነው። የወንዶቹ መኝታ ቤት በር የለውም፣ የሴቶቹ መኝታ ቤት ቁልፍ የለውም። ብሉ ጠጡ ተዝናኑ ነው የሚባለው። ላይቭ ይገባል፣ ብዙ ነገር አለው ብቻ። ከዛ ወንዶች ናቸው ታፍነው የተቀመጡ ወንዶች አሉ። እረፍት እንኳን አይፈቀድም። ኢማጂን ሴት ያለችበት ወንድ ያለበት ቤት ውስጥ እንዴት ነው ሰው የሚሰራው? እሺ ይስራ። መጠጥ እየተጠጣ አይደለም ሴት ልጅ ቀርታ እንስሳን ቢያገኝ ወንድ ልጅ አይምርም። መጠጥ ነው። ግንኙነት ፍቅር ግንኙነት አይቻልም ይላል። የሚገፋፋን ግን ጀስት ጠጥተ ምናምን የሆነ ስህተት እንድትሰሪ ቪዲዮ ይዝብሻል ምናምን ነገሮች። ከዛ ውስጥ እኔ የለውበትም። ልጠጣ እችላለሁ፣ እሺ ልጫወት ልበላ እችላለሁ። ከዛ ውስጥ
ይሄ ከሚባለው ቪዲዮ ተይዞብናል ምናምን ከሚባሉ ውስጥ የለውበትም። ግንስ ላይቭ እገባለሁ ክስ ላይ ሆኜ ምንም አልሆንኩኝም፣ ደህና ነኝ። ዲፖርት አስደርጋታለሁ፣ ዲፖርት ሆናለች ምናምን ነገር ሲባል እኔ ደህና ነኝ። ላይቭ ላይ ገባና እጫወታለሁ ከልጆች ጋር። ምክንያቱም ሶሻል ሚዲያ ላይ የሚያውቁ ልጆች ስለነበሩ በወቅቱ ከኮሜንት ላይ ሽፎን ቤት ስትንዘላዘይ ስትወሰልች ብልግና ስታደርግ ያለ ቪዲዮዎች አሉ፣ እንፖስታለን። ኦኬ ፖስቱ ካላችሁ ምናልባት ገላይን ስታጠብ ምናልባት ሽንት ቤት ስጠቀም ሊኖራቸው ይችላል ቪዲዮ። ከዛ ባለፈ አድርጉ፣ ችግር የለብኝም። ይሄ ከወጣው በኋላ ነው እየነበርኩኝ ክስ ላይ ከመሄዴ በፊት ምን አልኩትኝ፣ ይሄ የበዓሉ ጊዜ ጠራንና ደሞዛችሁን ውሰዱ፣ ከዛ ወረቀት ላይ ፈርሙ አለኝ። የምን ወረቀት ነው? ደሞዝሽን መውሰጃ ማረጋገጫ። እና ቴብሉ ላይ በጣም ብዙ ቼኮች አሉ፣ በጣም ብዙ ቼኮች። ከዛ ቼክ የማውቀው እኔ የኔ ቼክ ሲሆን ፈርምና ለሆነ ሰው ሰጣለሁ። ግብይ ምናምን ስታደርግ የሆነ ሰው ትሰጣለሽ የራስሽን ቼክ። እኔ ቼክ እንዳለኝ አላውቅም፣ በስሜት ቼክ አውጥተዋል። የሚያስፈርመኝ ቼክ ላይ እኔ አልፈርምም፣ አልፈልግም።